ዛሬው የሄርሜላ ውሳኔ ከአብርሽ ጋር ለመለያየት የወሰነችው ውሳኔ በብዙዎቻችሁ ቅመሞች ዘንድ የሩታን ደስታ የመለሰ መስሏችኋል? አይደለም ቤተሰቦች፣ ዋና ነጥብ እሱ አይደለም። አብርሽ ተስማምቷል ወይ ነው ዋናው ትልቁ ነገር። አብርሽ ተስማምቷል በውሳኔዋ? አልተስማማም እኮ። እንደውም ጊዜ ወስደሽበት አስቢበት፣ አንቺ እኔ ላይ ምንም የፈጠርሽው ጫና የለም እያለ እኮ ጊዜ ወስዳ እንድትመለስ እየፈለገ ያለው አብርሽ ነው። ስለዚህ ሄርሜላን ብትሆን እኮ ቤተሰቦቼ የኦዲየንስ ጫና ስለመጣባት ተናግራለች። በአንተ ብዙ ነገር ተባልኩ፣ ብዙ ተሰደብኩ። አብርሽ ጭራሽ አፈቅራለሁ፣ እወደዋለሁ፣ አፈቅረዋለሁ፣ ደስታዬ አብርሽ ነው፣ በአብርሽ ነው ደስታ ያገኘሁት። ስለዛ ዛሬ ግን አብርሽ አጠገቤ እንዳይደርስ እኔም እሱ አጠገብ እንዳልደርስ ከሚስትና ከልጁ ጋራ እንዲኖር መለየት አለብን የሚል ውሳኔ ነው ሄርሜላ ሁላችንም እንዳዳመጥናት የወሰነችው ውሳኔ። የእሷም ውሳኔ ከኦዲየንስ የመጣባት ጫና አለ። ለዛም ነው ውሳኔውን የወሰነችው እንጂ ከአብርሽ መለየት አትፈልግም ሄርሜላ ብትሆን ማለት ነው። ስለዛ ቅመሞችዬ ዋናው ነጥብ የሩታ ደስታ የሚመለሰው ባለቤቱ አዎ ትክክል ነሽ ሄርሜላ፣ እኔም እያሰብኩ ነበረ። እኔም ከዚህ በኋላ ለልጄም ለሚስቴም ደስታን ፍቅርን እየሰጠው ትዳሬ ማስተካከልና ወደ ትዳሬ መመለስ አለብኝ። ትክክል ነሽ፣ የኔም ውሳኔ ነበረ ብለው በሰላም የእሱም ውሳኔ አሳውቀው ሲለያዩ ተደስተው እንደዚህ ውሳኔያቸውን አጽድቀው ሲለያዩ ነው የሩታ ደስታ ተመለሰ እልል ማለት የምንችለው። ለዛ ነው ለእኔ የሩታ ደስታ የሚመለሰው ከዋናው ከሰውየውም ጨምሮ ከአብርሽ ማለት ነው። ከአብርሽ ጨምሮ ውሳኔው ላይ ልክ ነሽ፣ ይበቃል፣ እዚህ ጋር ይበቃናል፣ ወደ ትክክለኛው መንገድ አንቺ መሄድ አለብሽ፣ እኔም ወደ ቤቴ፣ ወደ ሚስቴ፣ ወደ ልጄ መመለስ አለብኝ፣ እስካሁን ላደረግነው ነገር አመሰግናለሁ ብለው በፍቃደኝነት ሰውየውም አብሮ ሲወስን ነው እኮ የአንድ ሰው ደስታ የሚመለሰው ቤተሰቦቼ፣ እንጂ ሄርሜላ ብቻ ሳትፈልግ የኦዲየንስ ጫና ስለመጣባት ስለወሰነች። ያውም ደግሞ ጊዜ ወስደሽ አስቢበት ሄርሜላ፣ ልክ አይደለሽም። እኔ ላይ አንቺ የፈጠርሽው ምንም አይነት ጫና የለም። ለሰው ብለሽ እኔና አንቺ መለያየት የለብንም፣ ተላምደናል እያለ እኮ ነው አብርሽ። እና ቤት በኩል ነው የሩታ ደስታ የተመለሰው ቤተሰቦች። ሄርሜላን ፈልግ አይደለም፣ አብርሽም መለየት አይፈልግም። ስለዛ የሩታ ደስታ ተመለሰ ብዬ ነው የማስበው። ሁለቱም ተስማምተው እሱም ወስኖ ወደ ትዳሩ ሲመለስ ትክክለኛ መለየት ሲሆን ነገ ተያይዞ ይመጣሉ። እግዚአብሔር ነገ ተያይዞ ይመጣሉ። እሷ ምናለች? ከዚህ በኋላ ዩቱብም አልሰራም፣ አብርሽ አጠገብም አልጠጋም፣ አጠገቤም እንዲጠጋ አልፈልግም። ልጅ ደግሞ ሰጠህኛል፣ የሰጠኝ ልጅ ከሱ ጋር እሱ ደስታዬ ነው ትላለች። ያ አብርሽ ልጅቷ አሳድግ ብላ የሰጠችው ልጅ ይሁን አላውቅም። እሱ ምን እንደሆነ እሱ ምክንያት እሱ ደግሞ ኬት የመጣ ልጅ እንደሆነ ልጅ አብርሽ ኬት አምጥቶ እንደሰጠት አላውቅም። እንደዛ እያለች ነው። አብርሽንም በልጅ ውስጥ አመሰግን ሰምቻለሁ። ስለዛ እኔንም ብዙዎቻችሁም ግማሾቻችሁ ተቀበላችሁኛል፣ ግማሾቻችሁ ኦዲየንሶች ደግሞ አልተቀበላችሁኝም። ሁላችሁንም አመሰግናለሁ አለች ሄርሜላዬ። እኛ እኮ ስራሽን ነው የጠላ ነው እንጂ አንቺነትሽን አይደለም። እኛ አልተቀበልንሽም። እኛ ድርጊትሽን፣ እኛ ኦዲየንሶች፣ ክብር ያላቸው ኦዲየንስ ያንቺን ድርጊት አይቀበልም፣ ሊቀበልም አይችልም። አንቺን የተቀበሉሽ ካሉ እንዳንቺ አይነት ያንቺን ድርጊት የሚደግፉ እያደረጉትም ያሉ ሰዎች ናቸው አንቺን የሚደግፉት። እኛ አንቺን አልጠላንሽም፣ ግን ድርጊትሽ፣ የምታረጊው ነገር፣ የምትሆኙ ነገር፣ የመስመር ያለፈው ነገር ልክ ስላልሆነ ድርጊቶችሽን ነው እንጂ አልተቀበልነው አንቺነትሽን አይደለም። እና ልታመሰግኝንም ባታመሰግኝም እኛ ምንም አይመስለንም ማለት ነው። እኛ ከእውነት ጋር ነን አይደል እንደ ቤተሰቦቼ። ማንም ሰው የአንድን ሰው ትዳር ሲበጠብጥ ልክ አይደለም ማለት እንችላለን። ይሄ ነው እንጂ አንቺነትሽን ሳይሆን ድርጊትሽን ነው እኛ የተቃወም ነው። አንቺን የደገፉሽ ደግሞ እንደዚህ በሰው ትዳር ውስጥ ገብተው የሰው ትዳር የሚበጠብጡ መረኖች፣ የመስመር የዘለሉ እንደዚህ አይነት ሰዎች ይደግፉሻል በእርግጠኝነት ማለት ነው። የደገፉሽም እንደዚህ አይነት ሰዎች ናቸው። እነሱን ልታመሰግኝ ይገባል። እኛ ግን ምስጋና አንፈልግም አይደል እንደ ቤተሰቦች። እና ብዙዎቻችሁ ቅመሞች ያው የሩታ መደሰት የምትፈልጉ ያው እልል ሩታ የደስታዋ ተመለሰ ስትሉ ስለሰማው እኔ ደግሞ ቪዲዮን በደንብ ስላየው የሩታ ደስታ አልተመለሰም እያልኩ ነው። በእንደዚህ አይነት ሁኔታ የሩታ ደስታ አይመለስም። አስቢበት ጊዜ ወስደሽ። በሰው ጫና እኔና አንቺ መለያየት የለብንም፣ እኔ ላይ ምንም አይነት የፈጠርሽው ጫና የለም እያለ እኮ ነው አብርሽ። እያለቀሰ ነው። አለቀሰ እኮ መጨረሻ ላይ ስትሰነባበተው እንበለውና ነገ አብሮ ይመጣሉና አለቀሰ አብርሽ። አለቀሰ፣ አቀረቀረ፣ አዘነ፣ ተከዘ፣ ቆዘመ። ስለዛ አልፈቀደም። የፈቀደችው ሄርሜላ ናት። ሄርሜላም የፈቀደችው
የኦዲየንስ ጫና ስላለባት እንጂ ፈልጋ ወስና ልክ አይደለም የሚሄድበት መስመር ብላ አይደለም የወሰነችው። እንደዛ ሲሆን ሰው ተጸጽቶ የሚሄድበት መንገድ ልክ አይደለም፣ የሰው ትዳር እየበጠበጥኩ ነው፣ የሰው ቤተሰብ እየበጠበጥኩ ነው ብላ በራሷ ውሳኔ ሲሆን እኔ ያንን ነው የምደግፈው። ቤተሰብ እችል ለማለት ነው። እስቲ እናንተም እውነት የሩታ ደስታ ተመልሷል በሄርሜላ ውሳኔ ብላችሁ ታስባላችሁ? ቅመሞች እናንተም የራሳችሁን እንግዲህ ኮሜንት አስቀምጡልኝ። የኔ ሀሳብ ይሄ ነው። ለእኔ ሩታ ደስታ የሚመለሰው የሁለቱም ትክክለኛ ውሳኔ ሆነው ከልብ ተጸጽተው ሁለቱም መለያየት ሲችሉ ብቻ ነው ብዬ ነው ማስበው። እና ሁላችንም እንግዲህ አስተሳሰባችን ይለያያል እንደ መልካችን። እናንተም የራሳችሁ አስተሳሰብ ካለ በኮሜንታችሁ ቁጭ ቁጭ አድርጉ ማለት ነው። ውድና የተከበራችሁ ቤተሰቦቼ ለዚህ ዩቱብ ቻናል አዲስ ከሆናችሁ ቤተሰብ እንድትሆኑና የደውን ምልክቷን እንድታጠቁሩ በትህትናና በአክብሮት ጠይቃለሁ። ለምታበረታቱኝንም ከልብ አመሰግናለሁ። ክበሩልኝ። ቪዲዮንም እንግዲህ ታፕ እያደረጋችሁ ማለት ነው እና ሰላማችሁ ብዝት ይበል። የኔ ሀሳብ ይሄ ነው።